ሞዴል ሀሴት ደረጀ አይሾ ስፒድ ላቀረበላት ጥያቄ መለሰችው መልስ በዓለም አቀፍ ደረጃ አነጋጋሪ ሆኗል። ትናንትና በነበረው የታዋቂው ዩቲዩበር አይሾ ስፒድ ስትሪም ላይ አዶናይ ያሳየው ባህሪም በመላው ኢትዮጵያ መነጋገሪያ ሆኗል። ሀገራችን በዓለም አቀፍ ደረጃ ደምቃ ያመሸችበት የትላንትናው ቀንን በሚመለከት የምለው አለኝ። ሰላም እንዴት ቆያችሁ? ቻናሌ ቤተሰቦች፣ በመጨረሻው ቪዲዮ አንድ ሰው በመጥቀስ መልካም የገና በዓል ብላችሁ ተመኙለት ብዬ ጠይቄያችሁ ነበር። የ3000 ብር ዕድለኛ ማን ይሆን? እጣውን እናውጣ። በአጠቃላይ እንደምታዩት እንግዲህ 1066 ኮሜንቶች ናቸው ያሉት። ፒክ ዊነር እናቴ መልካም በዓል እንኳን አደረሰሽ ብሏል ብርሃኑ አበራ በኢንስታግራም አናግረኝ 3000 ብርህን መውሰድ ትችላለህ። የዛሬውም ጥያቄ በጣም ቀላል ነው። አይሾ ስፒድ ከዚህ በኋላ ስንት የአፍሪካ ሀገራት ይሄዳል? እናም ስንት ቀን ይቀረዋል? በትክክል ከመለሱ ሰዎች ውስጥ እንደተለመደው አንድ ሰው መርጠን 3000 ብር የምንሸለም ነው የሚሆነው። ዛሬ የምንነጋገረው እንግዲህ ትናንትና ታዋቂው ዩቲዩበር አይሾ ስፒድ ኢትዮጵያ ውስጥ ባደረገው ስትሪም የተፈጠሩ በጣም አነጋጋሪ ክስተቶችን በሚመለከት ነው። ሀገራችን በዓለም አቀፍ ደረጃ ትናንትና አነጋጋሪ ሆናለች። ሞዴል ሀሴት ደረጃ ያደረገችውም ነገር በጣም አነጋጋሪ ሆኗል በዓለም አቀፍ ደረጃ። ለዚህ ቻናል አዲስ የሆናችሁ ሰዎች ከታች ሰብስክራይብ የሚለውን ምልክት እየተጫናችሁ ሁላችሁም ደግሞ እንደተለመደው ይህንን ቪዲዮ ላይክ አድርጉ። ዛሬ ለዚህ ቪዲዮ ቢያንስ 15000 ላይክ ለሀገራችን ኢትዮጵያ 15000 ላይክ ሲያንስባት ነው። ይህ ዳሎል ኢንተርቴይንመንት ነው። ትናንትና እንግዲህ ወደ ሀገራችን ኢትዮጵያ አይሾ ስፒድ የሚባል ታዋቂ ዩቲዩበር መጥቶ ነበረ። ይሄ ዩቲዩበር እንግዲህ አፍሪካን ለመጎብኘት የአፍሪካ ቱር አዘጋጅቶ ወደ 20 ሀገራትን በ26 ቀናት ውስጥ ለመጎብኘት ነበር የመጣው። እናም ኢትዮጵያ መቼ ይመጣል የሚለው የብዙ ሰዎች ጥያቄ ነበር። እናም እሱ ሲያነሳ የነበረው አንዱ ጥያቄ ኔትወርክ በትክክል ይሰራል ወይ የሚል ጥያቄ አንስቶ ነበር። እኔም በጉዳዩ እንግዲህ ማብራሪያ ነገር ሰጥቼው ነበረ። የቻልኩትን ያክል ኢትዮጵያ እንዲመጣ ፑሽ እያደረግኩኝ ነበረ። የቲክቶክ አካውንቴ ላይ በጣም ብዙ ቪዲዮዎችን ስፖስት ነበረ ከሱ ጋር በተያያዘ። አብዛኛው ሰው ግን በደንብ አንደርስታንድ ያደረገው አይመስለኝም። በጊዜው በጣም ብዙ ሰው እሱ እንዲመጣ ያን ሁሉ ቪዲዮ ሰራ አሽቃባጭ ምንድነው እሱ ማን ስለሆነ ነው የሚል አስተያየት የሚሰጠኝ ሰው ነበረ። ነገር ግን ያው እኔ ተጽዕኖ ምን ያክል እንደሆነ ከዚህ በፊትም ሌላ ሀገራት ላይ ያደረገውን ስትሪም ስለማቅ በተደጋጋሚ ቪዲዮ እየሰራው ነበረ። እናም ቀኑ ደርሶ ወደ ኢትዮጵያ መጥቶ ስትሪም ሲያደርግ ጥቅሙ ምን ያክል እንደሆነ ብዙ ሰው አንደርስታንድ ያደረገው ይመስለኛል። ምንድነው ጥቅሙ አሁንም ያላችሁ ሰዎች፣ ያልገባችሁ ሰዎች ካላችሁ በዚህ ቪዲዮ መልስ እሰጣችኋለሁ። ዛሬ ማሳያችሁ እንግዲህ ትናንትና ከነበረው ስትሪም በጣም አነጋጋሪ የሆኑ ክስተቶችን ነው። እንዳለመታደል ሆኖ ገና ስትሪሙ በተጀመረበት ሰዓት አካባቢ መርካቶ ውስጥ የነበሩ ነጋዴዎች በጣም አስከፍተውናል። ኢትዮጵያውያንን በሙሉ አሳዝነዋል። አንዲት ቲሸርት በ6000 ብር በ5000 ብር የሆነች ስካርፍ አምጥቶ በ5000 ብር ምናምን ሲሸጡ ነበርና በጣም ብዙ ኢትዮጵያውያን በዚህ ነገር ተቆጥተዋል። እስቲ ያንን አንዴ ላሳያችሁ። Yeah. How much? Sure. Maybe like $400. That should be 6,000. 6,000? No, it's too expensive. 6,000. Make it 1,000. 6,000. 6,000. It should be 1,000. No. Yeah. Here. 2,000. Is that enough? No. 50,000. Just for shoes. Bro, chat, bro. That's it. That's enough. That's enough. እነዚህ ሰዎች በጣም ብዙዎችን ያስቆጡት ለምንድነው መሰላችሁ? ያው ዋጋ ጨምረው የሚሸጡ አንዳንድ ነጋዴዎች አሉ። ነገር ግን በዓለም አቀፍ ሕዝብ ፊት መሆኗን እንደው ያ ሁሉ ካሜራ ፊት ለፊቷ ተደቅኖ ማን ነው ምንድነው ተብሎ አይጠየቅም። እንደው በነፃ ሰተሽ ፕሮሞሽን ብትሰሪ አይሻልሽም ነበር? በነፃ ሰተሽ ዋው እሷ የምትገርም ኢትዮጵያዊት ናት፣ ጎበዝ ነጋዴ ናት ብለን እኛ እኮ ሄደን እንገዛሽ ነበረ። ምንድነው እንደዚህ ያስገበገባችሁ ነገር? ለ3000 ለ4000 ብር ብላችሁ የሀገራችሁን ኢሜጅ እስከማበላሸት ድረስ የምትደርሱ ነጋዴዎች ግን ምን አስባችሁ? በጣም የሚያሳፍር ነው። ባለማወቃችሁ ሊሆን ይችላል። ነገር ግን ይሄ በዛ በጣም እንደው ባትቀንሱለት በነፃ ባትሰጡት ምን አለ ኖርማል በሚሸጥበት ዋጋ ብትሸጡለት። ያ ሁሉ ካሜራ ፊታችሁ ተደቅኖ ምን መስሏችሁ ነው እናንተ? ግን ስትሪሙ እንደዚህ አልቀጠለም። ከዚህ በኋላ የተፈጠሩ ነገሮች አንጀት አርስ ነበሩ። በጣም የሚያስደስቱ ነገሮች ነበሩ። አንደኛው ደስ የሚለው ነገር እንግዲህ አይሾ ስፒድ የዲባባን እህትማማቾች አግኝቷል። ጥሩነሽ ዲባባን፣ ገንዘቤ ዲባባን ምናምን ማለት ነው። እና በዛ ሰዓት ራሱ በጣም የሚያስገርመው ነገር እሱ ጭራሽ በጊዜው አላወቃቸውም ነበርና በጣም ሽንቶ ጥሩ ስለነበረ የሽንት ቤት አቅጣጫ ሊጠይቃቸው ሲል አይ እነዚህ ሰዎች ሌጀንዶች ናቸው ብሎ ሲያስረዳቸው ነበር። አስጎብኚው ራሱ በጣም ብዙ ሰዎች ወደውታል። ለማንኛውም ያንን ሲን አንዴ ላሳያችሁ። የአንድ ቡድን ተጫዋቾች ናችሁ ምናምን እያለ እየጠየቃቸው ነው። አልገባውም። Y'all run? Yeah. Speed. These are legends. Really?
Legend. Sisters. Y'all sisters? Yeah, sisters. All three y'all sisters? 5 sisters? The whole world records. What? በዓለም አቀፍ ደረጃ የዓለም አቀፍ ሪከርድ ያላቸው ሌጀንዶች ናቸው ምናምን ብሎ እያስረዳቸው ነበር እዚህ ጋር አስጎብኙ እሱ ባይኖርማ ተዋርደን ነበር ለማንኛውም ያው እንደዚህ አይነት ነገር ይፈጠራል ይሄ ገና የ20 ዓመት ስትሪመር ነው እነዚህ ሰዎች ያውቃል ብላችሁ እንዳትጠብቁ ሌላው ነገር ደግሞ ምንድነው እዛ ጋር የተመደቡ ሰዎች መኖራቸው በጣም አስፈላጊ ነው ዚምባብዌ የተፈጠረው ነገር በኋላ ላይ ሳሳያችሁ ይሄ ነገር ምን ማለት እንደሆነ ይገባችሁ ከዛ በኋላ እንግዲህ አዲስ አበባን በሙሉ እየዞረ ያሳየ ነበር በጣም ቆንጆ የኮሪደር ልማት የተሰራባቸው ቦታዎች ላይ እና የሚገርም ጊዜ ነበር ያሳለፈው ግን ከዛ በኋላ የብዙዎችን አቴንሽን ያዘው ነገር ኢትዮጵያዊውን አይሾስፒድ አገኘው ቁጭ እሱን የሚመስል አንድ ወጣት አለ ሳምሶን የሚባልና እሱን አግኝቶት የነበረው ነገር በጣም የሚያስቅ ነበር ከዚህ ልጅ ጉዳይ ጋር በተያያዘ በጣም ብዙ ሰዎች አዶናይን እያመሰገኑ ነበር ምን ያክል ጥረት እያደረገ ነበር በማየት ለማንኛውም ያንን ለማሳየት ያክል ገና አይሾስፒድ እየመጣ ባለበት ሰዓት እና አዶናይ ሊቀበሉት በዚህ መንገድ እየተዘጋጁ ነበር ከኢትዮጵያዊው አይሾስፒድ ጋር በመሆን ማለት ነው ጋይስ አይሾስፒድ ተመልከቱ ተዘጋጋለ ና እዚህ ጋር ና አንቺ ፎከስ ተዘጋጂ አንቺ እዚህ ጋር ተዘጋጂ አንቺ እጂ በቃ ተዘጋጂ ማሪያ እዚህ ጋር ሆኔ ከሷ ኖ እናንተ ከኛ ጀርባ ነው የምትቆሙት ዚመር የታል ከኋላችን ነው እንደዚህ የምትቆሙት ምናምን እዚህ ጋር ነው ያለና እሷ ትጨርስ መጀመሪያ አይዞ we got this yeah let's go ጀግና ና እዚህ ጋር ነው የምንቆመው ሴኩሪቲ ከኋላችሁ ኮራ ብላችሁ ነፋ ብላችሁ ቁሙ ነፋ ብላችሁ ና ያቺ ጓን ነው ታዲያ ቆይ ተረጋጋሽ ገፋ ጋርድ ከፊታችን yes ጀግና ይማርያ እና እንግዲህ እንደምታዩት አዶናይ እሱንም እያበረታታው ነበር ለምንድን ነው መሰላችሁ ይሄ ስትሪመር በጣም ትንሽ ወጣ ያለ ባህሪ ያለው ማለት በጣም ኢነርጂው ሌላ ታሪክ ነው ኢነርጂው ከባድ ነው ባይዘው እና ሰዎችን እንደ ፊት ለፊት መጥቶ ያው የሰው አቴንሽን ያዘው ፌመስ የሆነው በዛ ስለሆነ ከሱ ኢነርጂ ጋር ማች ማታደርጉ ከሆነ በጣም ከባድ ነውና ያንን ለማምጣት አዶናይ እየሞከረ ነበር ከዛ በኋላ እንግዲህ ከሱ ጋር ሲገናኝ ወንድሜ ምናም ብሎ በጣም ቀውጢ ተፈጥሮ ነበር ያው ፊታቸው በጣም ተመሳሳይ ስለሆነ ማለት ነው እና እንግዲህ እንደምታዩት አዲስ ለሆናችሁ ሰዎች ግራ ሊያጋባችሁ ይችላል ምን እየሆነ ነው ልትሉ ትችላላችሁ ከዚህ በፊት ይሄ አይሾስፒድ የሚባለው ሰውዬ በደንብ አይታችሁ ማጣቁ ሰዎች ምንድነው እየሆነ ያለው ልትሉ ትችላላችሁ ግን እድሜ ልኩን ስትሪም ሲያደርግ እንደዚህ ነው ስትሪም ያደርገውና እሱ ሲደነግጥ የሚደነግጥበት መንገድ እሱ ሲስቅ የሚስቅበት መንገድ ራሱ ይለያል በጣም የብዙ ሰዎችን አቴንሽን ሊይዝ የቻለው ትንሽ ለየት ያለ ባህሪ ስላለው ነው ለማንኛውም እዛ ጋር የተፈጠረው ነገር ምንድነው ያው ኢትዮጵያዊ አይሾስፒድ የእንግሊዘኛ ቋንቋ ላይ በደንብ ጎበዝ ባለ መሆኑ አዶናይ ደግሞ ለሱ ሊተረጉምለት ሲመጣ የአይሾስፒድ ሴኩሪቲዎች ደግሞ እሱን እየገፈተሩት ነበር አዶናይ ደግሞ ለመምጣትና ለሱ ለመታገል ሲል ያደረገ የነበረው ጥረት በጣም የሚገርም ነበርና ብዙ ሰዎች ያደነቁትም በዚህ ምክንያት ነው እንደምታዩት እንግዲህ ሊተረጉምለት ሲጠጋ እየገፈተሩት ነበር ሊተረጉምለት ሲጠጋ እየገፈተሩት ነበር እና እንግዲህ ይሄን ጫና ተቋቁሞ ያው ሊተረጉምለት በጣም እንደምንም ተጠግቶ የቻለውን ያክል ሲያደርግ ነበር ላሳያችሁ He loves you so much, man. He's been looking up to you for years, man. People have been making fun of him for doing your things. This guy is free. He's fire. He's got the dog in him, man. Can you give him a chance, bro? He can be international. I believe in him, man. He's the biggest, the greatest, the latest, the illest. Fire! Yeah! I really appreciate you representing me in Ethiopia, bro. Cause look, I don't know why, bro. Who your dad? እዚህ ጋር አባቱ ማን ነው ብሎ እስኪ ጠይቀው ድረስ በጣም ገርሞት ነበርና አዶናይ እያለ የነበረው ነገር ምንድነው ይሄ ልጅ አንተን መስሎ የተለያዩ ቪዲዮዎች ለመስራት በሚሞክርበት ጊዜ በጣም ብዙ ሰዎች እየቀለሉበት ነበር እሱ ግን አንተን በማየት በጣም ኢንስፓየርድ ሆኖ ብዙ እየታገለ ነበር አንተን ይወዳል ምናምን ቻንስ ስጠው ምናምን እያለ ነበርና እንግዲህ እኔን በመወከል ኢትዮጵያ ውስጥ በጣም አመሰግናለሁ እያሉ ነበር ስለዚህ በዚህ ምክንያት ነው እንግዲህ በጣም ብዙ ሰዎች አዶናይን ሲያመሰግኑ የነበሩት እና የተፈጠረው ነገር ባጭሩ ይሄ ነው በጣም የሚገርም ነገር ነበር ኢነርጂው ከባድ ነው ልጁ ኢነርጂው ከባድ ነው ስላችሁ ከተነሳበት
ሰዓት ጀምሮ ስትሪሙ እስኪያልቅ ድረስ ይሮጣል፣ ይዘላል፣ የሆነ ሰዓት ፑሻፕ ይሰራል። እንጨት ላይ ከሚወጡ ሰዎች ጋር አብሮ እንጨት ላይ ይወጣል። ከሚጨፍሩ ሰዎች ጋር አብሮ ይጨፍራል። ምግብን ከተባለውን በሙሉ ይበላል ምናምን እና ከእናንተ ጋር ተቀላቅሎ በቃ ያስደነግጣቸዋል እናንተን ራሱ ማለት ነው። ስለዚህ ባህሪው ይሄ ነው። ብዙ ሰዎች ደግሞ እሱን ለመጠጋት ይሞክራሉ። ይሄ ደግሞ ሴኩሪቲዎቹ እንዲቆጡ ያደርጋል እና በጣም ብዙ ሰዎች ሲገፈተሩ ነበረ። ታዋቂ ሆናችሁ አልሆናችሁ እነዛ ሴኩሪቲዎች እንግዲህ አያውቋችሁም አብዛኞቻችሁን እና በዚህ ምክንያት ነው ያው ያ መገፍተሩ ምናምን የተፈጠረው። ለማንኛውም እስቲ አይሾስፒድ የኢትዮጵያውን አይሾስፒድ ከተወሰኑ ቀናት በፊት እኔ ማግኝቼው ነበረ። እኔ ቢሮ መጥቶና እኔ ምን ብዬ እንደመከርኩት እስቲ አንዴ ላሰማችሁ። እኔ የምመክር ነገር ምንድን ነው? ሶሻል ሚዲያ የደፋሮች ቦታ ነው። ደፋር ማለት ግን እንዲሁ ዝም ብሎ በቃ በደፈናው የሚሄድ ሰው ሳይሆን ሪስክ የሚወስድ ሰው ማለት ነው። ሪስክ ሲወስድ ደግሞ ካልኩሌት አድርጎ ምንድነው ካልኩሌት የሚያደርገው? ኦፖርቹኒቲ እዚህ ጋር አለ፣ እዚህ ጋር ቻሌንጅ አለ። ማለትም የምታገኘው ጥቅም እዚህ ጋር አለ፣ ከዛ እዚህ ጋር ደግሞ መሰናክል የሚሆን ነገር አለ። ያንን ጥቅሙና ጉዳቱ እንዴት ነው ብሎ ካልኩሌት አድርጎ ሪስክ የሚወስድ ደፋር ሰው ነው ሶሻል ሚዲያ ላይ በደንብ ሊቀጥል የሚችለው። አንተ ጋር አሁን የመጣው ኦፖርቹኒቲ ትልቅ ነው በጣም። ምክንያቱም አንደኛ ያው አንዳንዴ ፈጣሪም ምን እንደሚያስብል አታውቅም። ገብቶሃል? ስትፈጠር የሆነ ውጭ ሀገር ያለ አይሾስፒድ የሚመስል ሰውዬ እንድትመስል አድርጎ የፈጠረ ያለ ምክንያት አይደለም። ስለዚህ ዝም ብሎ የምሬን እኮ ነው ሶሻል ሚዲያ ላይ ምንድነው ደፋር መሆን አለብህ። ማለትም ሪስክ መውሰድ አለብህ። ሪስክ ስትወስድ ግን ካልኩሌት አድርገህ ደፈር ብለህ እስከሰራ ድረስ ሶሻል ሚዲያ ላይ ሰክሰስፉል የማትሆንበት ምንም ምክንያት የለም። ለዚህ ልጅ በተደጋጋሚ ደፋር መሆን እንዳለበት ስነግረው የነበርኩት ለምንድን ነው? እንግሊዝኛ ምናምን በአንድ ቀን በሁለት ቀን በሶስት ቀን ልመድ ብላችሁ መናገር አትችሉም። ነገር ግን አሁን ብዙ ሰዎች እሱ እንግሊዝኛ ባለመቻሉ ልትቀልዱበት ትችላላችሁ ምናምን፣ ግን የአብዛኛው ኢትዮጵያዊ እውነታ ይሄ ነው። ያ ነገር ይደርሳል። አሁን አይሾስፒድ የሚባለው ስትሪመር ኢትዮጵያ ውስጥ የመጣበት አንድ እድል ብቻ ሊሆን ይችላል። ለዚህ እድል ደግሞ የሚያስፈልገው ዋነኛው ነገር ድፍረት ነው። ደፋር መሆን አለበት። ሄዶ ከተገናኙ በኋላ እንግሊዝኛውም ይደርሳል በሚል ነበር በጊዜው ስለ ድፍረት ደፋር መሆን እንዳለበት በተደጋጋሚ ስነግረው የነበርኩት እና እንዳያችሁት ልጁ በተቻለው መጠን እዛ ስትሪሙ ላይ ለመቆየት እየታገለ ነበር። እንግሊዝኛ ባይችልም ባይግባባም እዛ ስትሪሙ ላይ ለመቆየት እየታገለ ነበር። ህዝቡን ወጥቶ ሰላም ሲል ነበር ምናምን እና የቻለውን ጥረት እያደረገ ነበር። እኔ ተመችቶኛል ያደረገው ነገር። ከነሱ ጋር ለመቆየት እየታገለ ነበርና በዚህ ነገር እኔ በጣም አድንቄዋለሁ። ኤኒዌይ ትናንትና አይሾስፒድ ታሞ ነበረ፣ ሆዱን አሞት ነበር። ምንድነው የተፈጠረው? በጣም ርቦት ነበረ። ሲሄድ እንግዲህ ጥሬ ስጋ በአዋዜ በዳጣ ነው የበላው ማለት ነውና ያ ነገር አለ። ከዛ ደግሞ 3-4 በተደጋጋሚ ቡና በላይ እየጠጣ ነበር። ይሄ ራሱ ለጨጓራ በጣም ከባድ ነው እና ግን ከዛ በኋላ ማርከስ የሰራለት ምግብ በጣም የሚገርም ነበር እና ያንን ሁሉ ነገር አስረስተዋል። አሳያቸዋለሁ። ከዛ በፊት ግን ከሞዴል ሀሴት ደረጀ ጋር የተፈጠረው ነገር ምንድን ነው? ዋው የሚያስብል ነው። ሞዴል ሀሴት ደረጀ አንደኛ እሱን ያወራችበት መንገድ የቋንቋ ችሎታዋ በጣም አስገራሚ ነበረ። እሱን ላሳያችሁና እንመለስ። Miss World of Africa? What does that mean? It is basically all the world came together for a competition, beauty pageant competition, and I won second place, so Miss World Africa. So you basically the most beautiful girl in Africa? Absolutely. Look at her. You're gorgeous. እና እንግዲህ ያሸነፈችው ውድድር እየተናገረች ነበረ። የሚስ ወርልድ ዓለም በብሉ ተሰብስቦ እኔ ሁለተኛ ነው የወጣሁት፣ ከአፍሪካ ደግሞ አንደኛ ነው የወጣሁት እና በጣም ታምሪያለሽ ምናምን እያላት ነበር። ከዛ በኋላ እንግዲህ ወደ ምግብ ቤቱ ከገቡም በኋላ የተፈጠረውን ነገር ላሳያችሁ። I turn 21 next week. No way. Wait. Oh. Wait. Tell me. She's in 2018. So that means she's 28. She's 28. So you're the older the better. You know how it goes. So take care of that. እዚህ ጋር ምንድን ነው እያለ ያለው እንግዲህ እኔ 21 ዓመቴ ነው ብሎ እየነገራት ነው። እሷ ደግሞ 20 ዓመቷ ነው ሞዴሏ ማለት ነው እና አሁን ኢትዮጵያውያን 2018 ላይ ስለሆኑ ስለዚህ እሷ በዚህ ሰዓት 28 ዓመቷ ነው እና 8 ዓመት እሷ እድሜ ላይ ጨምሮ ነው ያሰበ ያለውና እኔ ደግሞ 21 ዓመቴ ከሆንኩኝ አሁን በኢትዮጵያውያን ደግሞ ሲሆን 8 ዓመት ሲቀነስ 13 ዓመቴ ነው ብሎ ያስረዳት ነው። እዚህ ጋር በጣም ፈሪ ነበር። እስቲ All right. In Ethiopia I'm 13. But in Ethiopia you 20. He didn't. He didn't. No, he meant. Why the heck would you say that? Because what are you doing? እኛው ባይዘወይ የዚምባብዌው ስፒድ ነው። የዚምባብዌ ደግሞ እሱን የሚመስል እንዳለና በጣም ያራዳ ልጅ ነው። በጣም ሲያስቀኝ ነበረ እና ያው እሱ የመሰለው ምንድነው እኛ ኢትዮጵያውያን 2018 ላይ ስለሆነ እድሜያችንንም የምንናገረው 8 ዓመት ቀንሰን መስሎታልና በጣም የሚያስቅ ነገር ነበረ። ከዛ በኋላ ግን በደንብ አቴንሽን አግኝታ ነበረ ሚስ ወርልድ አፍሪካ ሞዴል ሀሴት ደረጀ እና እንደምታዩት የራት ግብዣም ላይ አንድ ላይ ነበሩ።
anything? You need anything, sir? No, I don't, sir. All right, that's so good. You guys have some quiet time and, y'all raise up and look what you gotta do. Better lock the fuck in. I do not fumble this. All right. በደም ወጥራ ያዛት ዝም ብለህ ብታልፉ አይነት አይደለም ምናምን ብሎ የዚምባብዌ ስፒድ በጣም ከባድ ነው። ለማንኛውም ይሄን ነገር ለምንድን ነው እያሳየኋችሁ ያለሁት? ዚምባብዌ የነበረችው ሞዴል በደንብ ባለመዘጋጀታቸው ምክንያት በጣም ኢግኖር እየተደረገች ነበረ እና ጭራሽ ኖቲስ ራሱ አላደረጋትም ነበረ። ያንን ቪዲዮ እስቲ ላሳያችሁ። ብዙዎችን ያስገረመው ነገር ምንድነው? ከ1 እስከ 10 ስንት ሰጪኛለሽ ምናምን ብሎ እሷ ጃኬት ስጦታ ሰጣው ነበርና ከ1 እስከ 10 ስንት ሰጪኛለሽ ሬት አድርጊኝ ምናምን ብሎ 9 አለችው። ከዛ በኋላ እሱ እንግዲህ 10 ለመሆን ምን ላድርግ ብሎ ጠይቃት ማለት ነው። ከዛ በኋላ ድጋሚ ኢትዮጵያ መምጣት አለብህ ብላ ትመልስለታለች እና ድጋሚ ኢትዮጵያ መምጣ ከሆነ ራት አብረሽኝ ትበያለሽ ወይ ብሎ ሲጠይቃታል። ለዛ ጥያቄ የመለሰችው መልስ ነው በጣም አነጋጋሪ ሆነ። Okay, rate me 1 through 10 with this jacket. 9. No. Rate me 1 through 10. Rate you? Oh. In all generalness. I rate you. You know, you impressed me today. He is. No, seriously, it takes a lot to actually be standing here and doing whatever you're doing. So I rate you a 9 as well. Nah. Okay, what I gotta do to get that 10? እዚህ ጋር ከ1 እስከ 10 ስንት ሰጪኛለሽ ብሎ ሲጠይቃት 9 አለችው እና ምን ላድርግ 10 ለማግኘት ምን ላድርግ ብሎ ይጠይቃት ነው። እሺ What I gotta do to get that 10? Whatever, just say it. Seriously, I have no idea. Okay, What 10. what if he like backflips in the Come leather back. jacket? Come back. Come back. Come back. Back. Come back. Let's make a deal. Come back to Ethiopia. Don't you like it here? Okay, so ድጋሚ ኢትዮጵያ የምትመጣ ከሆነ ነው 10 የሚሰጥ ምናምን ብላ እየመለሰችለት ነው። እሺ I'll come back. Can we go like on a dinner or something? እና እንግዲህ ድጋሚ ወደ ኢትዮጵያ መጣ ከሆነ አብረን ራት እንበላለን ወይ ምናምን ብሎ ሲጠይቃት ኦኬ አስብበታለሁ ምናምን ያለችው እና በቃ ሪጀክት ነው ማድረግ ማለት ነው እዛ ጋር። እና ይሄ ለምን አስገረማቸው ሰዎችን ካላችሁ እንደዚህ አይነት ሰው እንደዚህ አይነት ነገር ሲጠይቃቸው ምን ብለው እንደሚመልሱ ሌላ ሀገራት ላይ ያለውን ነገር ላሳያችሁ። እንግዲህ ሞዴል አሲድ ደረጃ ኢትዮጵያዊነት ኩሩነት ምናምን የሚለው ነገር አሳይታለች በሚል ነው መነጋገሪያ የሆነውና ሳውዝ አፍሪካ ላይ አንዲት ልጅ አግኝቶ ሲጠይቃት እንዴት እንደመለሰች ላሳያችሁ። አንዲ ቆይ እንደምታዩት በጣም ኢዚ ነው እና ሞዴል አሲድ ደረጃ ያንን ነገር አስጠብቃለች የሚለው ነው። ቀደም እንግዲህ አቴንሽንም በሚል እኛ ባይዘው ወይ ከሌሎች ሀገራት ተምረን በሆኑ ጥሩ ነው። ስፒድ ቀድሞ ኢትዮጵያ ውስጥ ስትሪም አለማድረጉ አንድ አድቫንቴጅ ይሄ ነው። ሌሎች ሀገራት ያደረጉትን ነገር አይተን እኛ ትምህርት ወስደን ነው የገባንበት። አሁን ገና ነው የሰማሁት ስፒድ ሲመጣ እንደማገኘው እና ከሚስ ዚምባብዌ ጋር ያጋጠመው ነገር ካያችሁ it was a little awkward. And I understand, beauty pageant ተወዳዳሪ ምናምን ስትሆኑ እንደዚህ አይነት ኤነርጂ ማች ማድረግ ይከብዳል እና I'm kind of scared, but እንደዚህ አይነት ሀገራችንን የማስተዋወቅ እድል it's very big, በጣም ጥሩ እድል ነው እና I'm scared እንዳላፍር እኔ በጣም አይናፋርነት ትንሽ ያጠቃኛል። እዛ እንዳላፍር ምናምን እንዳልሽ ኮረመን በጣም የፈራው ነው። and normally የስፒድን ስትሪሞች ካያችሁ ብዙ ጊዜ ሴቶች ምናምን አያናገርም። respectable, I don't care really, but I'm a little scared. So this is my prediction. I'm going to meet him. If everything goes well, I'm going to be like, hi Speed, how are you? And welcome to Ethiopia. I'm very glad that you're here. You're doing amazing. Congratulations for your subs. And this is our country from above. No, that's how you are. Because he's going to do, I don't know if he's going to ignore me or not. Because, he doesn't normally talk to girls. That's why I'm scared, man. But future has said what happened. Tell me. ሌላው ግን በጣም የሚገርመው ነገር አዲስ አበባ ምን እንደምትመስል ኢትዮጵያ ውስጥ ድሮን የለም ወይ? እንደዚህ ቪዲዮ መቅረጽ የሚችል ድሮን የለም ወይ? ንገሩኝ እስቲ እንዴት የሚያምር ቀረጻ እንደሆነ። ይሄ በቃ ጎግል ላይ ያው ስክሪንሾት ተደርጎ የሚቀመጥ አይነት ፎቶ ነው። አዲስ አበባ ምን እንደምትመስል ላሳያችሁ ጋይስ። I'm about to show y'all a drone shot of Ethiopia. It looks crazy at night. All right, go ahead, go to drone. Show ahead, go to drone, man. This is the nightlife in Ethiopia.
Why the drone still right there? Go, drone, go! What is he doing? ይሁ እንግዲህ አዲስ አበባ ምን እንደምትመስል ጋይስ Chat, do y'all see it? I can't even tell if they seen it or not. But chat. አይታችኋል አዲስ አበባ ምን እንደምትመስል አዲስ አበባ ምን እንደምትመስል ይሁ ጋይስ አዲስ አበባ እንደዚህ ታምራለች እኛ ራሱ እኮ ገረመን እንደዚህ አይነት ቀረጻ መቅረጽ የሚችል ሰው ኢትዮጵያ ውስጥ የለም እንዴ እንዴት እንደሚያምር ይሁ እንዴት እንደሚያምር ዋው 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 በቃ ይሄን ሳይ ነዘረኝ እኔ በቃ በሰዓቱ ማለት ነው እንዴት እንደሚያምር እያያችሁ ነው አዲስ አበባ በምሽት ምን እንደሚመስል በጣም ይሄ ኮሪደር ልማት ምናምን የሚባለው ነገር ጥቅሙ አሁን ነው የገባን በቃ አብዛኞቻችንና ምን ያክል እንደምታምር ከተማዋ እነ አድዋ መታሰቢያ ሙዚየም አንድነት ፓርክ እንደዚህ አይነት ቦታዎች ባይኖር ምን ያይ እንደነበር ራሱ አላውቅምና በጣም የሚገርም ነበረ አዲስ አበባ በጣም ታምራለች በጣም ማለት ነው እና እሱ እዚህ መምጣቱ ምን ይጠቅማል ያላችሁ ሰዎች ካላችሁ ደግሞ መልስ ልመልስላችሁ አንደኛ ነገር ይሄ ስትሪም ወደ 10 ሚሊዮን ታይቷል በስትሪም ደረጃ 10 ሚሊዮን በጣም ብዙ ነው እሱ አይደለም ዋናው ከዚህ ስትሪም ላይ ተቆርጠው የተለያዩ ቲክታክ ላይ ፌስቡክ ላይ ምናምን የሚፖስቱ ደግሞ በመቶዎቹ በሚቆጠር ሚሊዮን ይታዩ እያንዳንዱ ቪዲዮ 3 ሚሊዮን 4 ሚሊዮን ነው የሚታየው በሺዎች የሚቆጠሩ ቪዲዮዎች ናቸው የሚለቀቁትና ኦልሞስት በቢሊዮኖች ይታይቷል ማለት ነው ኢትዮጵያ በቢሊዮኖች ታይታለች ጋይስ እና ይሄ በጣም ትልቅ ተጽዕኖ ነው እሱ ብቻ አይደለም ቱሪስቶች ምናምን አንድን ሀገር ለመጎብኘት አሁን ሲመጡ ቲቪ ላይ የሚዘገበው ዘገባ ምናምን አይደለም እንደ መረጃ ምንጭ የሚወስዱት አሁን እሱ ፌክ ነገር እንደሆነ ይገምታሉ ግን እንደዚህ አይነት እብድ ሰው ሄዶ እዛ ሄዶ እንግዲህ ስትሪም ሲያደርግ ምናምን ዋው ብለው ያምናሉ ያን ትክክለኛ ነገር ነው እዛ ጋር ያለውን አክቹዋል ነገር ነው የሚያሳየው ብሎ ስለሚያስቡና አሁን ላይ የተለያዩ ሀገራት ላይ ያሉ ሰዎች እንዴ አፍሪካ ይሄን ነው የሚመስለው ብለው ድንግጥ ሾክ ውስጥ ናቸው ባይዘው ይላሳያቸው አንዳንዶቹ IShowSpeed is showing to us in real time what real Africa looks like and people are in shock በቃ ዓለም በሙሉ ደንግጣለች አፍሪካ ይሄን ነው የሚመስለው እያሉ ነው ናይሮቢ ምን እንደምትመስል አሳይቷል አዲስ አበባ ምን እንደምትመስል አሳይቷል የዓለም ህብረተሰብ በሙሉ አፍሪካን በማየቱ ደንግጧል አፍሪካን የሚያስቡት እንግዲህ ፊልሞቻቸው ላይ እንዳለው የሆነ ውስጥ ለውስጥ ቆሻሻ ብቻ ምናምን የተሰበሰበ ነገር ነው የሚያስቡትና እንደዛ አይነት ቦታ የለም ማለት አይደለም አዎ ግን ወደፊት ይሻሻላል አሁን ደግሞ አፍሪካ በደንብ እያደገች ነውና ይሄንን የዓለም አቀፉ ህብረተሰብ ማየቱ በጣም ትልቅ ኢንፍሉዌንስ አለው ታያላችሁ ኢትዮጵያ በሚቀጥሉት ወራት በጣም ብዙ ቱሪስቶች ይመጣሉ በዚህ ልጅ ምክንያትና ይሄ ትልቅ ተጽዕኖ ነው ይሄ ትልቅ ተጽዕኖ ነው ያለውና የሚገርም ተጽዕኖ ፈጣሪ የሆነ ልጅ ነው ስለዚህ እኔ በበኩሌ ይሄንን እድል በትክክል መጠቀማችን ደስ ብሎኛል በነገራችን ላይ ምግባችንን በሚመለከት ቶሎ የተለያየ ምግብ አግሩሳችሁት ነው እንጂ ረጋ ብሎ ቢበላ ኖሮ አሪፍ አጣጥሞ ይሄን ነበር ግን መጨረሻ ላይ እድሜ ለሼፍ ማርከስ እሱ እንግዲህ በመጨረሻ አስደምሞናል እንግዲህ በመታየት መልኩ እንደዚህ እየበላ ነበር በጣም ጣፍጦት ማለት ነው እንደዚህ እየበላ ነበር በመጨረሻም ከዛም በኋላ አልበቃውም ድጋሚ ደግሞ እንዲያመጡለት ጠይቆ እየበላ ነበር እና እንግዲህ የሚገርም ስትሪም ነበረ በጣም ደስ ብሎኛል እኔ እናንተስ በዚህ ጉዳይ ያላችሁ ሐሳብ ምንድነው ኮሜንት ላይ አስቀምጡልኝ ዳሎል አካዳሚ ላይ የዩቲዩብ እና የቲክቶክ ስልጠና 13ኛ ዙር በኦንላይንም በአካልም ስልጠና ስላለን በ0924845589 በመደወል ቶሎ ብላችሁ ተመዝገቡ አብራችሁ ከተማሪዎች ጋር ከአዲስ ተማሪዎች ጋር ጀምሩ ትምህርቱ በጣም ይጠቅማችኋል ከዩቲዩብ ከቲክታክ እንዴት ነው ገንዘብ የሚገኘው እንዴት ነው ቪዲዮ የምንቀርጸው ኤዲት የምናደርገው እንዴት ነው ምንድነው ብራንድ ማለት ምንድነው እንዴት ነው ፐርሰናል ብራንዲንግ ላይ መስራት የምንችለው የሚለውን ሙሉ ስልጠና ያካትታል ዩቲዩብ ላይ ቪው ማግኘት የምንችለው እንዴት ነው ምናምን የሚለውን ነገር ሁሉ ያካትታል ስለዚህ በ0924845589 ውጭ ሀገር ከሆናችሁ በዋትስአፕ በቴሌግራም ኢትዮጵያ ውስጥ ከሆናችሁ ቀጥታ በመደወል መመዝገብ ትችላላችሁ አይ ቀጥታ ራሴ መዘገባለሁ ካላችሁ ደግሞ www.dalolacademy.com ላይ በመግባት መመዝገብና መማር ትችላላችሁ አመሰግናለሁ